በብሉይ የተጻፈው ሁሉ ስለማን ይናገራል? ስለ ጌታ ስለ ኢየሱስ ይናገራል። ብሉይ ኪዳን ወደ ኢየሱስ ካልተተረጎመ ፊደል ነው። ፊደል ምን ያደርጋል ይላል መጽሐፍ? ይገርላል። ፊደል ይገርላል ማለት አቡጊዳ ኤቢሲዲ ነው ወይስ ብሉይ ኪዳን ማለት ነው? ብሉይ ኪዳን ካልተተረጎመ ወደ ክርስቶስ ካልተተረጎመ ይገርላል። ብሉይ ኪዳን ሁለተኛ ቆሮንቶስ 3:14 ብሉይ ኪዳን ሲነበብ እስካሁን ድረስ መጋረጃው ይኖራልና ሳይወሰድ ይኖራልና። ማን ሲነበብ? ብሉይ ኪዳን ሲነበብ እስካሁን ድረስ ቸርች ውስጥ ቆይ ምን ሲነበብ እንዳለ ምንም ሳይፈራ እኮ ጻፉ። ያው በዛ ዘመን ገና ብሉይ ኪዳን መንገዳገር ሳይጀምር በ70 ዓመተ ምህረት ነው አገልግሎቱ ለአንዴና ለመጨረሻ የቆመው ኢየሩሳሌም ስትፈርስ። ገና ዕብራውያን መጽሐፍ ሲጻፍ ዕብራውያን መጽሐፍ የጻፈው ከ64 እስከ 68 ባለው ዓመተ ምህረት ነው። ኢየሩሳሌም የፈረሰው በ70 ዓመተ ምህረት ነው። እና ጳውሎስ ገና ምዕራፍ 8 ኢየሩሳሌም ታበቃለች፣ መቅደሱም ይፈርሳል፣ ከተማውም ይደመሰሳል፣ ህዝቡም ይበተናል። እኛ ሀገር ጭምር ነው የመጡት ተበትነው። እና አገልግሎቱ ያን የተቋረጠ ያን ጊዜ አበቃለት። ጳውሎስ ብሉይ ኪዳን መጽሐፉ እጃችን ላይ ያለ አገልግሎቱን ግን ምን አድርጓል? ጨርሷል። አገልግሎቱ ለምሳሌ እኛ ማለት ፍየል የሚያርዳለ ለኃጢአቱ በግ የሚያርዳለ ኦኬ፣ ምድራዊ ሊቀ ካህን አለ፣ እኛ የተሽጎረጎረ ልብስ የለበሰ አለ፣ አሮን አለ። ሌዋውያን ለሞኑ ኢትዮጵያ ውስጥ አሉ የሉም? ኢትዮጵያ ውስጥ ያለው አማራ፣ ትግሬ፣ ኦሮሞ፣ ጉራጌ ምናምን ነው እንጂ ሌዊ አለ የለም። ከይሁዳ ነገድ ይሆናል እንደዚህ የለም። ነን ያሉትም እዚሁ የኛ ናቸው። ከይሁዳ ነገድ አልነበሩ ሁሉም ይወጣላቸው ሸዋና ይወጣላቸው የሸዋ ሰው ናቸው አብዛኞቹ። ኦኬ እንመለስና ብሉይ ኪዳን በመጽሐፍ ውስጥ ያለው አገልግሎቱ ወደ አዲስ ኪዳን አሰራር ካልተቀየረ ምን ያደርጋል? አሜን፣ ይገርላል። የሆኑ ሰዎች ለምንድን ነው ዘጸአት 25 ቁጥር 10 ታቦት ይስሩ ይላል? ለምን አሰቡ? ዘጸአት 25 ቁጥር 10 ታቦት ይስሩ ይላል። ያዕቆብ 4 ሴቶች ጋር 12 ልጅ ወልዷል። ለምን 4 ሴት ጋር 12 ልጅ አትወልዱ? መጽሐፉ የጻፈው ለእናንተ አይደል? ለምን ዘፍጥረትን ጠቅሳችሁ 4 አታገቡ? ለምንድን ነው አንደኛ ቆሮንቶስ 7ን ጠቅሳችሁ አንድ ብቻ የምታገቡት? አቤት፣ አንደኛ ቆሮንቶስ ያለው ብሉይ ውስጥ ነው አዲስ ውስጥ ነው? አዲስ ውስጥ ነው ያለው። ብሉይ ኪዳን አገልግሎቱ ፌዳውት አድርጓል። ስለዚህ ብሉይ ኪዳንን እንደወረደ ለሚቀበል ሰው ጥቅም የለውም። ብሉይ ኪዳን የሚጠቅመው እንደኛ ላለ ሰው ነው፣ እንደኔ ላለ ሰው። ዳዊት የሚባል ልጅ አለና ብሉይ የአዲስ ኪዳን ክብር ከብሉይ ኪዳን ክብር ይበልጣል ብሏል። ደግሞ ይገርማችኋል፣ ብሉይ ኪዳን ማለት አሮጌው ኪዳን ነው ብሏል። ብሉይ ማለት እርግጠኛ ነኝ ይሄንን ካለው ሰው ይልቅ እኔ ግዙን አውቀዋለሁ። ብሉይ ማለት ያረጀ አገልግሎቱን የጨረሻ ብል የበላው ማለት የግዕዙ ይጠነክራል ከአማርኛው ጋር። አሮጌው ኪዳን ከሚባል ብሉይ ኪዳን። ጳውሎስም ሁለተኛ ቆሮንቶስ 3:14 ላይ ብሉይ ኪዳን ሲነበብ እስካሁን ድረስ ምኑ ያው ዛሬ በ2004 ሁሉ ይሰራል። ምኑ መጋረጃው። ከዛ ምን አለ? ወደ ክርስቶስ ግን ዘወር ባለ ጊዜ መጋረጃ መሆኑ ይቀራል፣ ይወሰዳል። ነገር ግን አለ እስካሁን ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ ሳይወሰድ በልባቸው ላይ ይኖራል። በክርስቶስ ብቻ የተሻረ ነውና እስካሁን ድረስ ብሉይን እንደወረደ ሰው ካነበበው ይገርላል። ብሉይ ኪዳን ታዲያ ከተነበበ መጋረጃ ያመጣል ካለ ይነበባል ማለት ነው። መነበብ አለበት ከተነበበ መጋረጃ ያመጣል ይላል። ስለዚህ መነበብ የለበት። መጋረጃ የሚፈልግ ክርስቶስ ተደብቆበት ሌላ ነገር ማየት የሚፈልግ አለ ማለት። ብሉይ ኪዳን ሲነበብ ክርስቶስን ይጋርዳል አለ። ሲነበብ ነው ያለው ሁለት ጊዜ። ምን ቁርአን አይደለም፣ ውዳሴ ማርያም አይደለም፣ መልካ ምናምን አይደለም። ብሉይ ኪዳን 39 የብሉይ ኪዳን መጽሐፍ ቅዱሳችሁ ላይ መጀመሪያው ክፍል ጋር ያሉት ሲነበብ መጋረጃ እስካሁን ድረስ የሙሴ መጽሐፍ በተነበበ ጊዜ መጋረጃው ልባቸው ውስጥ ይኖራል።
ብሉይ ኪዳን ግን ወደ ክርስቶስ ዞር ባለ ጊዜ መጋረጃው ምን ይሆናል? ከቅዱሳን ላይ ይወሰዳል። አሜን። ብሉይ ኪዳን ወደ ማን ዞር ማለት አለበት? ዮሐንስ 5:37-38 ታውቁታላችሁ። የአይሁድ መምህራን ምን መጽሐፍ ነበራቸው? አዲስ ኪዳን ነው ብሉይ ኪዳን? አይሁዶች ምንድነው ያላቸው? ብሉይ ኪዳን ገልጸው በቃ 39ኙንም ብራና ጠቅልለው ፈተው ተርትረው ያነባሉ። ቀሳውስቱ ተሰብስበው ማአት ሆነው እዛ ሳኔድሪን ውስጥ ገብተው ያነባሉ እየተረተሩ ኢሳይያስን፣ ኤርምያስን፣ ሕዝቅኤልን ከዘፍጥረት እስከ ምን ያገ አንዱን ይዘው ኢየሱስ ማላቸው መጣ። እናንተ በእነዚህ መጽሐፍት ሕይወት የምታገኙ መስሏችሁ እነርሱን ትመረምራላችሁ። እነርሱ ሁሉ የሚናገሩት ስለማን ነው አለ? ስለኔ ነው። እናንተ ግን ወደ እኔ ልትመጡ ብሉይ ኪዳን አንቦ የቆመ ሰው አደጋ አለው። ብሉይ ኪዳንን አንቦ ወደ ማን መምጣት አለበት? ወደ ክርስቶስ። ወደ እኔ ልትመጡ አትወድምና ሕይወት አይሆንላችሁም አለ። አይሆንላችሁም። መጽሐፍት ሁሉ ግን የሚያወሩት ስለማን ነው አለ? ስለዚህ ብሉይ ኪዳን ሲነበብ መጋረጃ ከመጣ መነበብ የለበትም። እውነትሽ ነው። ከተነበበ መጋረጃ ያመጣል ካለ መጋረጃ የሚፈልግ የለም። እኔ አላነብም። ታዲያ ምን ይደረግ? መጽሐፍ ምን ይላል? በወንጌል መጽሐፍቶች ውስጥ ስለ ኢየሱስና ስለ ደቀ መዛሙርቱ ሲያወራ ኢየሱስም ለብቻቸው ሲሆኑ መጽሐፍትን ያነብላቸው ነበር፣ ይተረጉምላቸው ነበር። ያን የነበረው ብሉይ ኪዳን ብቻ። አዲስ ኪዳን የጻፈው ለመጀመሪያ ጊዜ በ46 ዓመተ ምህረት ጌታ ካረገ ከ10 ዓመት በኋላ ከ11 ዓመት በኋላ ለመጀመሪያ ጊዜ ገላትያና ያዕቆብ የጻፉት በ46። ስለዚህ በኢየሱስ ጊዜ አዲስ ኪዳን የለም። ኢየሱስ አዲስ ኪዳን አልጻፈም። የነበረው የሕጉ መጽሐፍ እና ግን ምን ያደርግላቸው ነበር? ሉቃስ ምዕራፍ 24 የመጨረሻዎቹ ቁጥሮች ላይ ስለ እርሱ ደስ የሚል ቃል ስለ እርሱ በሕግና በነቢያት በመዝሙር መጽሐፍት የተጻፈውን ይተረጉምላቸው ነበር። ስለማን? ስለ እርሱ። ጌታ ይመስገን። ብሉይ በሙሉ ስለማን ነው የሚያወራው? ስለ እርሱ በቃ ስለ እርሱ። የትኛው በሙሉ ዘፍጥረት በሙሉ ስለማን ነው የሚያወራው? ስለ እርሱ። ዘፍጥረት ስለ እርሱ። የሴቲቱ ዘር እባብ ይቀጠቅጣል ማለት ሲባል እኛ ሶሎሞን መንደር ስለሚገድለው እባብ ሲባል ወንዱ ዘሎ ሄዶ እንደውም አንዳንድ ሴቶች ይገላል። ወንዱ እንደውም ድራሹ ይጠፋል። ከዚህ ጋር አምጥተን አየ ይሄ እባብ ብለን ካልን ተበላን። እባቡም እባብ አይደለም፣ መደበኛ እባብ። የሴቲቱም ዘር የተባለው ሶሎሞን ወይም እኛ አይደለንም። እዚህ ነው ጳውሎስ አታስተውሉ ያለቆ ለዘሮች አይልም ዘርህ ይላል ስለ አንድ እንደሚነገር እርሱም ማን አለ? ክርስቶስ። እያዞረ ማን ጋር የሚያመጣ? ክርስቶስ። ሙሴ በምድረ በዳ ሲሄድ አለት ቆሞ ከዛ ህዝቡ ቋሉ ተጠማናሉ። እግዚአብሔር ምን ላድርጋል? አለቱን ምታው ወይም ተናገረው አለ። አለቱን ሲመታው ውሃ ፈለቀ። ወገኖቼ ዛሬ ድንጋይ የሆነባችሁ ነገር ምንድነው? ትዳራችሁ ድንጋይ ሆነ፣ ኪሳችሁ ድንጋይ ሆነ። ወገኖቼ ምንድነው ድንጋይ የሆነባችሁ? ሃሌሉያ ዛሬ ይላል። ሪሊ ስለ ኑሮ ድንጋይ ነው የሚያወራው ጳውሎስ። የቆሮንቶስን ሰዎች ምን እዛ ጋር ድንጋዩን ሙሴ ከፈለ። ወገኖቼ ያ ድንጋይ ምንድነው? በሕይወታችሁ ድንጋይ ሆነ ብሎ ነው የጻፈው አላለም። ጭራሽ ድንጋዩን መንፈሳዊ አለት አለው። ምን አለት? መንፈሳዊ። ይከተላቸው የነበረ መንፈሳዊ አለት። ጭራሽ ሲጓዙ የደረሱበት ሳይሆን ምን ይላቸው ነበር? ተከትሎ ያ ቃል በራ ውስጥ እንደሚገቡ ምን ይከተላቸው ነበር አለ። ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም ማለት ማን ነበር አለ? ክርስቶስ ነበር። ይህ ድንጋይ ካልኩ በኋላ የኪስ ድንጋይ፣ የኑሮ ድንጋይ፣ ኢኮኖሚ ብዬ ካቆምኩኝ ክርስቶስ ጋር አልደረሰም። ፊደል ይገርላል። ስለዚህ እውነት መስሎ ቃል ሃሌሉያ ምናምን ብለስ አሁን ድንጋይ ነው። ሁሉም ነገር ድንጋይ። ምክንያቱም ኪስ የሚሞላው በክርስቶስ ክርስቶስ ሁሉ ነው፣ በሁሉ ነው። ጤና የሚሳካው ዝም ብዬ ስለ ጤና ስላልኩ አይደለም። ክርስቶስ ጤና ነው። ክርስቶስ እኔ ህይወት ነኝ። ህይወት እንዲሆንላችሁና ህይወት ምን እንዲሆንላችሁ እንዲበዛላችሁ መጣዋል። ስለዚህ ህይወት የሚበዛልን ህይወት ሲበዛልን ህይወት ማን? ክርስቶስ። አንድ ቦታ ላይ አንድ 3 ዓመት የቆየበት ቦታ ነበርና ሳቅለቅል አካባቢው ሲመጡ ሰዎች ሁሉ ሳቅለቅል የጠላት መጥቷቸዋል። በጌታ ብዙ ዓመት ቢሆን መጥቷቸዋል እና በጣም ነብይ ይወዳል።
ነብይ ኢትዮጵያ ውስጥ የት አካባቢ ነው ብለው ለመጋበዝ የተመታው ጉባኤ የመጣው ነብይ ሁሉ ዛሬ ይላል ሃሌሉያ ገና እንደመጣ የታያል 7 አሞሮች እግዚአብሔር ወጋቸው ለምንስ ህዝቤን ደሃ አርጎ ያዘ እዚህ ሀገር 7 መናፍቅ መጥተዋል በተገላገልን በቃ ብለን ትንሽ ቆይ ደግሞ ሌላ ይመጣ 14 ዛፎች ይታዩኛል ቆረጣቸው እንደን ህዝቤን ደሃ ያረጋ 14 ጠንቋይ የባለፈው ጨርሷቸው ሄደው ያሁን ደግሞ ምንድነው 14 አርጎ ወያሰደ እና አያልቀው የሚነቀለው የሚጣለው ግን ህዝቡ ያው ነው ፋይናሊ ባለውበት አጥያ መጽሐፍ ቅዱስ እኔ የነገረኝ ህይወት ብር አይደለም ህይወት ቤት አይደለም ህይወት ይበዛላችኋል ሲባል መጀመሪያ who is life ማን ነው ህይወት ይበዛላችኋል ሲባል ሃሌሉያ እኔ ትላንትና መሬት ነበር መተኛ ዛሬ ግራም ፕላስ ስሪ ጌታ ሰርቶልኛል አሜን ህይወት በስቶልኝ ኖ ቤት ነው ይበዛል ህይወት ቤት ነው ወይ ህይወት ብር ነው ወይ ህይወት ማን ነው እኔ ህይወት ነኝ አላለም እኔ ህይወት ነኝ ያለው ማን ነው ኢየሱስ ነው በእኔ የሚያምን የህይወት ብርሃን ይሆንለታል አለ ብርሃን በእርሱ ውስጥ ነበረች ብርሃንም የሰው ህይወት ነበረች ለሰው መብራት ነበረች ኢየሱስ ማለት ነው ስለዚህ ነግሬያችኋለሁ ህይወት ሰምቲንግ አይደለም ሰሟን ነው አይደለም ህይወት የሆነ ነገር አይደለም የሆነ ማንነት ነው ፐርሶናሊቲ ነው ክርስቶስ ነው እና ኢየሱስ መጀመሪያ ህይወት ይሆንልሃል ቀጥሎ ምን ይሆንልሃል ይበዛልሃል ኢየሱስ ሲበዛልህ ምን በስቶልሃል ህይወት በስቶልሃል ይሄ ማለት ብሉይ ይሄን ሁሉ ያወራው ስለምንድን ነው ስለ ደም አይደል ያጠናን ያለ ነው በቀደም ዘጸአት 12 አጠናን አይደል ዘጸአት 12 አጠናን ስለ ደም እንፍጠንና ፈጠን ማለት ስላለብን ምክንያቱም ወደ አዲስ ኪዳን ገብተን እነዚህ መሰረት ለመጣል ይረዱናል የብሉይ ኪዳን ስለ ደም የተጻፉት ትምህርቶች ለሚመጣው ትምህርታችን በአዲስ ኪዳን ውስጥ ለምናየው ስለ ኢየሱስ ደም ለምናየው መሰረት ይጥሉናል እግዚአብሔር ከደም ጋር ጉዳይ ጀመረው ኢየሱስ የሞተ ቀን አይደለም መቼ ነው ድሮ ጀምሮ በፎቶግራፍ መልክ ያሳይ ነበር እውነተኛው ደም እስኪረጭ ድረስ ዘሌዋውያን መጽሐፍ ላይ ደግሞ ብዙ ጊዜ ተማማርነው ክፍል ሊሆን ይችላል ትንሽ ነገር እንጨምራለን ዘሌዋውያን መጽሐፍ ላይ ዘሌዋውያን 4 ዘሌዋውያን ምዕራፍ 4 ሳጅና ነበር ከቁጥር 1 ጀምሮ እግዚአብሔር ሙሴን እንዲህ ሲል ተናገረው ለእስራኤል ልጆች እንዲህ ብለህ ንገራቸው ማናቸውም ሰው ሳያውቅ ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱ ቢተላለፍ የተቀባውን ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል ወይፈኑም ወደ መገናኛው ድንኳኑ ደጃፍ በእግዚአብሔር ፊት ያመጣዋል እጁንም በወይፈኑ ራስ ላይ ይጭነዋል ወይፈኑም በእግዚአብሔር ፊት ያምረዋል የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጫዋል በቃ ስለዚህ ይረጫዋል መጀመሪያ የዚህኛው ወይፈን መታረድ ምክንያቱ ምንድነው ቁጥር 2 ላይ ለእስራኤል ልጆች እንዲህ ብለ ነገር ማናቸውም ሰው ሳያውቅ ምን ቢሰራ ኃጢአት ቢሰራ ይልና እግዚአብሔር አትስሩ ካላችሁ ትእዛዛት ስንቱን አንዲቱን ቢተላለፍ ኦኬ አንዲቱን ቢተላለፍ ከስንቱ ህግ መሆኑ 623 ህጎች አንዲቱን ቢተላለፍ ከ623ቱ ህጎች ውስጥ አንዲቱን ቢተላለፍ ልርዳችሁ ነገር ምን ላግዛችሁ በቃ ልቀጥል ሳያቃጥያት ቢሰራ ምን ቢል አይ ሳያቃጥያት ቢሰራ ያወገ ቢሰራም ይብሰል ያው አይደለ ለምን ሳያቅ ቢሰራ የሚለው እንትን ያ በእግዚአብሔር ፊት ህግ ተማሪዎች ካላችሁ ታውቃላችሁ አለማወቅ ከተጠያቂነት አይደለም አይደለ አንድ ሰው የሆነን ሰው ጉዳት ካደረሰበት በኋላ እኔ እኮ እንዲህ መፈንከት የሚያስጠይቅ አልመሰለኝም ለዚህ ነው የፈነከትኩት ቢል ዝም ይባላል አይባል በሉቃስ ወንጌል ላይ ጌታ ኢየሱስ ምን ብሏል በጥቂቱ የሚያውቅ በጥቂቱ ይገረፋል በብዙ የሚያውቅ ደግሞ በብዙ
ይገረፋል ብሎናል። ሉቃስ ወንጌል ላይ ጥቅሱን ለምትፈልጉ በጥቂቱ የሚያቅ በጥቂት ይገረፋል፣ በብዙ የሚያቅ ደግሞ በብዙ ይገረፋል። ሉቃስ 12 ቁጥር 48 ከቁጥር 47 የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውን ያደረገ ጥቂት ይገረፋል። ብዙም ከሰጠው ሰው ሁሉ በእርሱ ብዙ ይፈለግበታል፣ ብዙ አይደለም ከሰጠው ከእርሱ አብዝተው ይሹበታል። በጥቂትም ይወቅ በብዙም ይወቅ መገረፍ የሚገባውን ካደረገ ምን ይሆናል? ይገረፋል ተብሎ ተጽፏል። አሁን ሳያውቅ አንዲት ትእዛዝ ቢተላለፍ ብዙ ሰው ከ10 ሊድ ይችላል። ግን ገላትያ ምዕራፍ 3 ቁጥር 10 ላይ ከ10 አይደለም። ይሄኛ ለዚህኛው ማብራሪያ የሚሆን ገላትያ 3:10 እግዚአብሔር አትስሩ ካላቸው ትእዛዛት አንዲቷን ቢተላለፍ ይላል። ገላትያ 3:10 ላይ ምንድን ይላል? በሕግ መጽሐፍ በተጻፉት ሁሉ ጸንቶ ካልኖረ አንድ ሰው ምን ይሆናል? የተረገመ ይሆናል። ወይም ያዕቆብ 2:10 ምን ይላል? አንድ ሰው ሕግጋትን ሁሉ ቢጠብቅ ነገር ግን በአንዲቷ ቢሰናከል በሁሉ ተጠያቂው በደለኛ ይሆናል። ስንቱን ሁሉ ጠብቆ ሁሉን ጠብቆ ስንቷን ቢስት? አንዲቷን ቢስት። በመሰረቱ ግማሽ ፐርሰንቱን ጠብቆ ግማሽ ፐርሰንቱን ሳይጠብቅ መዋል የሚችል ሰው የለም። ወይ በዚህ ዘመን 50% ከህጉ መጠበቅ የቻለ ሰው ተወልዶም አያውቅም በዓለም ታሪክ ውስጥ 50% መፈጸም የቻለ ሰው ሊኖርም አይችልም። ምክንያቱም ሮሜ 7 ላይ ህጉ መንፈሳዊ ነው። ህጉ ግን የሰጠው ለማን ነው? ስጋ ለለበሰ ሰው። ህጉ ምንድነው? መንፈሳዊ። እኔ ግን ለስጋ የተሸጥኩ ባሪያ ለሆን ዘንድ ስጋ የተሸጥኩ ነኝ፣ የስጋ ነኝ። ህጉ ግን ምንድነው? መንፈሳዊ። መንፈስ የሆነው እግዚአብሔር የሰጠው መንፈሳዊ፣ ግን የሰጠው ግን ከአፈር ለተሰራ ስጋ ለሆነ ሰው። ስለዚህ 50% ላይ መድረስ የቻለ ሰው የለም፣ አይደረስም። በጣም ከባድ። ያዕቆብ ለዛ ነው ሁሉ ስትጠብቁ ለእንኳን አንዲቷን ብስት በሁሉ በስንቱ ነው የምትጠየቀው? ብዙ ጊዜ ሰዎች ህግ ያጸድቃሉ፣ የህግ ጠበቃ ለመሆን ይፈልጉ ሰዎች ትልቁ የሳቱት ነገር ያ እግዚአብሔር አብዛኛውን ህግ ስንጠብቅ አድቫንቴጁን በቃይቱ ባላንስ አድርጎ እንደ ሱቅ ሚዛን አስቀምጦ አዋይ ደህና ነው አንተ ከ623ቱ ደህና ነው ወደ 400 ደርሷል አይ ግባ የሚባል ይመስለዋል። ምክንያቱም በዚህ ዓለም ላይ ሰዎች ከአንድ ሰው ይልቅ ጻድቅ የሚባሉት ፐርፌክት ሆነው ነው እንደ እግዚአብሔር ወይስ ከሌላው ስለተሻሉ? አቤት። ለምሳሌ በዓለም ላይ ጻድቅ የሚባሉ ሰዎች ሃይማኖቶች ጻድቃን የሚሏቸው ወይም ታዋቂ ሰዎች እንደዚህ ነው ምናምን ማዘር ቴሬዛ ምሰዷቸው ጥሩና ጻድቅ የተባሉት ከእግዚአብሔር እኩል ጽድቅ ሆኖላቸው ነው ወይስ ከሰው የተሻለ ስለሰሩ? ከሰው የተሻለ ስለሰሩ። ስለዚህ ነው ሰው ከሰው የተሻለ ጽድቅ ያደረገ ሰው በእግዚአብሔር ፊት የሚጸድቅ ይመስላቸው። ኢዮብ 4:17 ላይ ትልቁ ጥያቄ ለኢዮብ የተጠየቀ ይሄ ነው። ኢዮብ ራሱን ከማን ጋር ወዳደረው? ከምስራቅ ሀገር ሰዎች ሲያይ ራሱን ጻድቅ አድርጎ ቆጠረ። ጓደኛው ግን ጭንቅላት የሚፈትን ጥያቄ ይጠይቀው። ኤልፋዝ ምዕራፍ 4 ቁጥር 17 ኢዮብ ሰው ጥሩ ነው ከኛ መሃል አንተ ነህ፣ ከምስራቅ ሀገር እንዳንተ አይነት ሰው የለም። ግን ሰው በእግዚአብሔር ፊት ጻድቅ መሆን የሚችል ይመስላል? ሰው በፈጠረው ፊት ጻድቅ ሊሆን ይችል ይመስላል? እንኳን ሰው ኢዮብ መላእክት እንኳን በሱ ፊት ጻድቅ ሊሆን አይችልም። በቃ ሲለው ምዕራፍ 9 ቁጥር 1 ላይ ኢዮብ ምናል አንድ ቀስቀል በእውነት እንዲህ እንደሆነ አወቅ ሰውስ በእግዚአብሔር ፊት እንዴት መጽደቅ ይችላል? ኢዮብ 32 ቁጥር 1 ላይ ኢዮብ ራሱን ምን አድርጎ ነበር ይላል? መጀመሪያ ጻድቅ አድርጎ ነበርና ራሱን ጻድቅ አድርጎ ነበር። መዝሙር 7 ቁጥር 20 ላይ በምድር ላይ ኃጢአት አድርጎ ማያውቅ ጻድቅ አይገኝም። ቢፈልግ በምድር ላይ ኃጢአት አድርጎ ማያውቅ ጻድቅ አይገኝም። እነዚህ ጥቅሶች መጀመሪያ ደረጃ ትምህርቶች ናቸውና ታውቋቸዋላችሁ። በእግዚአብሔር ሸንጎና በዓለም ሸንጎ ላይ የሚሰጠው ብያኔ አንድ አይነት አይደለም። በዓለም ሸንጎ ላይ አንድ ሰው ሰርቆ ከተያዘ በምን ይከሰሳል? በመግደል ነው? በስርቆት የሚቀጣውን የዛን ያህል በቃ። በእግዚአብሔር ሸንጎ ግን ተመኝቶ የቆመ ሰው የክሱ ደብዳቤ ላይ ሲመኝ ያገኘ ነው አይደል? ምን የሚል ነው? ሕግጋትን በሙሉ ጥሷል፣ 623ቱንም ድምጥማጣቸውን አጥፍቷል። ይሄ ነው ትልቁ ችግር። በሕግ ሊጸደቅ ጳውሎስ አትችሉም፣ ልጸድቁበት ከማትችሉት ሕግ እግዚአብሔር አውጥቷችሁ በእምነት እንደሚያጸድቅ ሰውን ለእስራኤል ወገን ሁሉ እርግጥ የተገለጠ ይሁን በቃ
እንግዲህ እንቅጩን ልንገራችሁ ብሎ የነገራቸው ሐዋርያት ሥራ ላይ አንድ ጠንካራ ቃል ነው ጳውሎስ የተጠቀመው። መቼስ ግና ጸጋን አይደለም እናጠና እንግዲህ በቃ ሐዋርያት ሥራ ምዕራፍ 13 ላይ ቁጥር 38 ያው ቃል ያዛለን ጎሽ ሳጅን የኛ እንዲህ ይላል። መጀመሪያ እንትን አነብልኝ ግልጽ እንዲሆን ሐዋርያት ሥራ ምዕራፍ 13 ቁጥር 38 እና 39 ላይ ምክንያቱም አንዳንዴ አደጋ ስላለ ይዝን በጣም ያፈረን የምናወራው ነገር በጴንጤ ቸርች ውስጥ ጴንጤ ሆኖ ማለት ለመዳን ስራ መስራት ያስፈልጋል የሚል ሰው አለ። ጴንጤ ውስጥ ለበሉ ፕሮቴስታንት ቸርች ውስጥ ስራ ካልሰራው ወይም ስራ ካልሰራን አንድንም የሚል አመለካከት ያለው ሰው ቀላል ነው መስላችሁ ቁጥሩ ብዙ ደፍሮ ባያወራው አንዳንዱ ደፍሮ አንዳንዱ ስለማያውቅ ደፍሮ ያወራው የማያውቀው ክፍል ደፍሮ ያወራው ያለ ስራ ይዳረላል እዛን ነዳይት ምናምን ብሎ እንደዚህ ይላል። እንዲህ ሲል ሶስቱ ወደሱ እንደሆነ እኛ እንኳን እንደዛ አላልነው። ኧረ ቸርቹ ስራ የሚያድን አለ የሚል አለ እንዴ ብለን እኛ እንኳን አላልነው። እንዲህ ነው ይሄ ሰው እንዲህ የሚናገረው ስለማያውቅ ነው የሚናገረው። አንዳንዱ ግን መሰረታዊ የክርስትና ትምህርቶችና መሰረታዊ የሆኑ ድንጋጌዎችን በአብያተ ክርስቲያናት የተወሰኑ የደህንነት ድንጋጌዎች ስለሚያውቁ ያውቃል። ግን ውስጣቸው እንዴት ምንም ተብሎ እንደዚህ ቢደነገግ ሰው እንዴት ሳይሰራ ብላ ባያወጡትም የማያምኑ አሉ። አንዳንዱ ደግሞ ስለማያውቅ ያወጣዋል። እሱ ይታረማል። እሱ ወደ እውቀት ይመጣል። ያወቀ የሚለግመው ግን አጥፊ ነው። ግን እንዲህም ይበል እንዲህ ለእነዚህ ሁለት ወገኖች የሚያስደንቅ አስደናቂ ቃል መጽሐፍ ያወራል። በቃ ብታምኑም ባታምኑም የራሳቸው ጉዳይ ነው። ሰው ያለ ስራ ነው የሚድነው፣ በእምነት ብቻ ጸጋው በእምነት ብቻ ድናችኋል፣ ማንም እንዳይመካ በስራ አይደለም ይላል። በቃ ምን ትሆናላችሁ እንግዲህ ፍረጡ፣ እንደው ምን ታመጣላችሁ የፈለጋችሁትን ሁሉ የሚል ይመስል። እስቲ አንቦ ምን ይላል? ምዕራፍ 13 ቁጥር 30 ስለዚህ ወንድሞች ሆይ አድምጡ፣ በኢየሱስ አማካኝነት ለኃጢአታችሁ ይቅርታ ማግኘት እንድትችሉ ይኸው በሩ ተከፍቶላችኋል። በእርሱ የሚያምን የሙሴን ሕግ ሊያስገኘው የማይችለውን ኃጢአት ባርነት ነፃ መውጣትን ያገኛል። ስለዚህ በነቢያት እናንተ በእውነት ላይ የምታፌዙ እዩ፣ ተደነቁ፣ ጥፉም። ምክንያቱም ማንም እንኳ ቢናገራችሁ የማታምኑትን ሥራ በዘመናችሁ አደርጋለሁ ተብሎ የተነገረው ቃል በእናንተ እንዳይደርስ ተጠንቀቁ። በእኛ ናነበው እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ካስፈለገም ጥፉም። አንድ እንኳ ቢተርክላችሁ ማታምኑትን እውነት ነው ለማመን አይከብድም። ጌታ ባይረዳችሁ ጸጋው ያለምንም ስራ ነው የሚያደርገው። እንዳትመካ ከምን ወገኖች እስኪያስቡ ብለን የቱ ነው እንደው የበለጠ ለሰው የሚመቸው? አሁን ጸጋ ስለገባባቸው በክርስቶስ መስቀል ላይ አልደራደርም ትሉ ይሆናል። አሁን ግን እንደው መጀመሪያ ጸጋ በደንብ ባይበረሳ ይበራልን መተን እዛ ጋር ዝም ብሎ ያለ ስራ ይዳናል ይላሉ። እስቲ አስብ ወገኖቼ እያልኩ ሰብካችሁ እስቲ አስቡ። ምንም ሳይሰራ ይገባል የሚል ትውልድ መጥቷል። የእግዚአብሔርን መንግስት የሚያክል ነገር ወገኖቼ ሐዋርያት በሰው ተገድለው የሮማውያን በአንበሳ ተበልተው እኛ እንዲች እየተሽከረከርን ልንገባ ወገኖቼ እባካችሁ እንስራ ለማለት እባካችሁ ግን እንጠብቅበት። ለብዙ ሰው ይስማማል። ችግሩ ከእግዚአብሔር ጋር አልስማማም። ለሰው ሲስማማ ገላትያ 1 ቁጥር 10 ሰውን ወይስ እግዚአብሔርን እሺ ያሰኛለሁን? ወይስ ሰውን ደስ ላሰኝ እፈልጋለሁን?
ሰውን ደስ የማሰኝ በእውነት የእግዚአብሔር አገልጋይ ባልሆንኩ ነበር። ያን አገልጋይ የጥራት ምልክቱ ሰውን ደስ ለማሰኘት አለመስበክ። ማአት አይነት ሰባኪ ማአት አይነት አስተማሪ የሰውየው ጥራት እዛም ያለው እዚህም ያለው ላለማስደሰት ሲሰብክ። ለዚህ ነው እኔ ምን አገልጋይ እንደሆንኩ አላውቅ። አንድ ነገር አውቃለሁ፣ በእግዚአብሔር ፊት ተጠያቂ እንደምሆን ታማኝነት ይደርሱ እንደሆነ አውቃለሁ በቃ እንጂ ይሄን ግቢ የሰሩልን ሰዎች ነገ ልለያያቸው ይችላል። እውነት እላቸዋለሁ ልንለያይ እንችላለን። መንፈስ ቅዱስን እያደመጥኩ ነው የሚሄደው። ማንንም ወንድም በህይወቴ ዘመን አድምጬ አላውቅም። የትኛውንም ወንድም የትኛው ማን ከዚህ በኋላ እሱን እያዳመጥኩ ሄዳለሁ። መለያየት ሲያስፈልግ ነገር ልንለያይ እንችላለን። እዚህም ካሉት ጋር ሌላም ጋር ካሉት ጋር አስፈልግ መንፈስ ቅዱስ ባሳየን አቅጣጫ ላይ እንሄዳለን። ከዚያ ማንም አይመልስም ከማንም ጋር። ከዛ ጋር እያየ መሄድ ያቃተው ከቻለ አብሮ ይሁት ካልቻለ እንዴት ነው ቆይ አዲስ አበባ ያለው ጉባኤ የሮጠ ነው እንደኛ አይ ቆይ በጣም የሮጠን አይደለም ቀስ በሉ ብሎ ሲሎጉም በጥሰት ትጠፋል እንጂ አትቆጠጥ። እግዚአብሔር ይመስገን። እግዚአብሔር ለጨካኞች የሚገባው ቃል አለው። ለጨካኞች አቤቱ ልቤ ጨካኝ ነው አለ ዳዊት። አቤቱ ልቤ ጨካኝ ነው፣ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው አለ 3 ጊዜ። ወደዚህ እንመለስ። ማለት እግዚአብሔርም ህዝብ የምትጠቅሙት ነገ ስትሄዱ በእያላችሁበት ሀገር ተማሪዎች የምትጠቅሙት ጨካኝ ስትሆኑ ነው ለማለት ነው። አንድ ሰው አንዲት ኃጢአት ቢሰራ ከታዘዘው ትእዛዝ ውስጥ ስንቷን ቢስት አንዲቷን ቢስት በሁሉ ተጠያቂ ነው። ስለዚህ ምን ይዞ ይሄዳል? ወይፈን አንድ ወይፈን ይዞ ይሄድ። አሁን ወይፈኑ እዚህ ጋር ወንድ ነው። ወይፈን ይዞ ይሄድ። ከሄደ በኋላ ምን ያደርግ? መገናኛው ድንኳን ፊት በእግዚአብሔር ፊት ያመጣዋል። ያኔ የነበረው መገናኛው ድንኳን ፊት ያመጣዋል። ያመጣውና እጁን በከብቱ ላይ ምን ያደርጋል? ይጭናል። በወይፈኑ ላይ እጁን በወይፈኑ ላይ ይጭናል። ያቺ ንጹህ የሆነው ወይፈን ገና በቃ እንዲህ ቆዳው ተወዳው በቃ ያለ ንጹህ ወይፈን ይሄ እግሮቹ ምናምን ሁሉ ራሱ ገና አልሻከሩም አልተበሉም። ገና ንጹህ ወይፈን ነው። ወደ ዘይት ያልደረሰ ነው። ቀንድ ያላወጣ ነው። አይኑ ያልጠፋ ነው። ቆዳ ያልተላጠ ነው። ንጹህ ወይፈን ነው። ያ ንጹህ ወይፈን በአዲስ ኪዳን አልነግራችሁ መቼስ ሳውራላችሁ ማንን ነው የምታዩት? የአዲስ ኪዳን አማኝ ሰው ስለ ወይፈን ሳውራለት ወይፈን ባለ 4 እግር አይ ማንን ነው የሚያው? ጌታ ይመስገን። እዛ ያንን ወይፈን ያመጣና እጁን በላዩ ላይ ይጭናል። እናም ኃጢአቱን ይናዘዛል። ሰውየው በእግዚአብሔር ፊት ማለት ነው። እጁን ጭኖ ሰውየው ኃጢአቱን በእግዚአብሔር ፊት ይናዘዛል። ወንበኛ በከተማ ቋንቋ ይናዘዛል። ይናዘዛል በእግዚአብሔር ፊት ሰውየው ማለት ማን ላይ ነው የሚጭነው? አቤት በጉ ላይ ጭኖ ይናዘዛል። ካለ በጉ ማን ኃጢአት ለበጉ ነው የሚነገረው። ኃጢአት ለካህኑ ለአሮን አይነገርም። ኃጢአት ለአሮን ልጆች ለነ ናዳብ አብዩድ ለነ ኤሌዘር ኢታምር አይነገርም። በጉና እናንተ ተሆኑና ኃጢአታችሁን በእርሱ ላይ ትጥላላችሁ። ግን እዛ ጋር ሰውየው ኃጢአቱን እዛ ላይ ሲጥል ይታያል። ይሄ የፌሎሺፕ ምሳሌ ልንለው እንችላለን። የኛን ኃጢአት ግን ጠቅልሎ በእርሱ ላይ ያስቀመጠው ማን ነው? እግዚአብሔር ነው። እግዚአብሔር የዛሬ 2000 ዓመት ላይ በንጹህ ወይፈን ላይ እጁን ጫነበት። አምላኬ አባቴ ስለምን ተውከኝ እስኪል ድረስ እግዚአብሔር ምን ሳይልለት ይላል ሮሜ 8 ላይ ሳይራራለት እግዚአብሔር የዛሬ 2000 ዓመት ለማን አራራ? አቤት ለልጁ አራራ። ብቻ ልጅ ጽዋ ከኔ ትለፍ አራራለትም። ለምን አራራለት? ለማን አውቀን እንዲያርገው ጥሩ ልክ ነው። ኃጢአት የለም የሁላችንም የሚለውን ተውና አውቀን ኃጢአት ለምሳሌ አሜን ያንተን ኃጢአት የኔን ኃጢአት የሷን ኃጢአት የግል አዳኝ ነው የማህበር አዳኝ ነው። ኦኬ እግዚአብሔር የሁላችንንም ወይም በተናጠል የማንን ኦኬ እግዚአብሔር ኢየሱስ ላይ ጨክኖ ነበር የዛሬ 2000 ዓመት ለምን ስለማን ኦኬ አንተን ከዚህ በኋላ ይጨክንብሃል አይጨክንብህ? ኢየሱስ ላይ ያንተን ፍርድ ካሳረፈ በኋላ እግዚአብሔር
ፍርደ ገምድል ነው አንስቶ ደግሞ ወደ አንተ የሚያመጣው ሳይራራለት የሚለውን ቃል እንዴት ነው የምትገነዘቡት? ኢየሱስን ሳይራራለት ሲል ምንድነው ውጤቱ? ቀጥሎ እኔም ይራራልኝ አይመስለኝም ካልክ ኢየሱስ በራሱ ኃጢአት ነው የተቀጣው ያልከ። እግዚአብሔር ኢየሱስ ላይ ያራራው የማንን ኃጢአት በርሱ ላይ አይቶ? አቤት የኔን ቦል የኛን አጥቦል የኔን ቦል የኔን ኃጢአት አየና እግዚአብሔር ኃጢአት ጋር አብሮ መሆን አይችልም። ጻድቅ ነው ኢየሱስ። ኃጢአተኛ ነው የሆነው ኃጢአት ነው የሆነው። ሁለተኛ ቆሮንቶስ 5:21 አቤት ስለኛ ምን አደረገው? ኃጢአት አደረገው። የኃጢአት ደሞዙ ምንድነው? ሞት ነው። ስለዚህ እግዚአብሔር ገደለው፣ ሞተ። ምን ኃጢአት። እግዚአብሔር ይመስገን እኛን ስለማጽደቅ ተነሳ። አሁን ጸድቀናል። ያለ ኃጢአት ነን ያለው እውነት። አንደኛ ቆሮንቶስ 15 ወደ ቁጥር 17 18 ክርስቶስ ካልተነሳማ እስካሁን በኃጢአታችሁ አላችሁ። ገልብጡት። ክርስቶስ ከተነሳ ግን በምናችሁ አይደላችሁ? በኃጢአታችሁ አይደላችሁ። እግዚአብሔር ይመስገን በኃጢአታችን አይደለም። ለዚህ ኃጢአታችንን ሰውየው ኃጢአቱን በበጉ ላይ ሲናዘዝ በጉ ሰውየው ምን ያደርጋ ነው? ኃጢአቱን በበጉ ላይ ያሸክመዋል። የማንን ኃጢአት? የሰውየው ኃጢአት። ሰውየው ገር ይሆናል የመጣው፣ አመንዝሮ ይሆናል የመጣው፣ ጣዖት አምልኮ ይሆናል የመጣው። ከዛ በጉን ላይ ያደርግና በመገናኛው ድንኳን ፊት ያህዌ ሰርቅ ያለው ከናቴ ኪስ ውስጥ ወይም ከጋሽ ከሌ ወይም እንደዚህ የሰው በግ ሰርቄ አርጄ በልቻለሁ ሊል ይችላል እስራኤል። ወይ የሆነ ነገር ብቻ ወይ አመንዝሮና ወይ ጣዖት አምልኮ ይሆናል የሆነ ብቻ። እግዚአብሔር እንዲህ አርጌያለሁ ብሎ ይናገራል። ልክ ኃጢአቱን እንደዛ አድርጎ ሲናገር በጉ ደግሞ ከስር አታሸክመኝ አልፈልግም ይላል። ይላል ዘር በል ከላይ ነው እዚህም እዚህ ዝረከረኩ ነው መጥቶ ሌላ ያራግባል ይላል አይደል? ምንድን ነው የሚለው? እያላበጠ የመናገር እየተቀበለ አቤት ይሸከማል። በጉ ተስማምቷል ለማለት ነው እግዚአብሔር የፈለገው። የሰውየውን ኃጢአት ለመሸከም በጉ ሙሉ ፈቃደኛ ነው ለማለት ነው እግዚአብሔር የፈለገው። ያ በግ ማን ነው? ኢየሱስ ነው። ወደ ኢሳይያስ 53 ስትመጡ ኢየሱስን ምን አለው? በሸላቾቹ ፊት ዝም እንደሚል በግ እንዲሁ ተነዳ። ሲሰድቡት አልዛተም አለ ጴጥሮስ። መከራ ሲያሳዩት መልሶ አልተናገረም አለ ኢየሱስ። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ያ በግ ዝም ብሎ ሰውየው ኃጢአቱን ላይ ሲያሸከም ዝም ብሎ ከፊት ለፊቱ ሞት እንደተደገሰለት ሳያብ በቃ ይቆረጥማል እያወጣም ይላል። ልክ ጌታ ኢየሱስም የዛሬ 2000 ዓመት የኛን ኃጢአት ሁሉ እግዚአብሔር እሱ ላይ ሲያኖር ለምን አላለ? ሙሉ ፈቃደኛ ነበር። ይሄ ብቻ አይደለም፣ ኢየሱስ ብቻ አይደለም ሙሉ ፈቃደኛ የሆነው። ሰውየው ኃጢአቱን በበጉ ላይ ሲያደርገው ከዛ ጋር ያለው ሊቀ ካህኑ ወይም ካህናቶቹ ለምንድን ነው ኃጢአትን በጉ ላይ የምታሳርፈው ይሉታል አይሉት? እነሱ በጉ የሰውየውን ኃጢአት በመሸከሙ ተስማምተዋል ማለት ነው። እውነቱ ጀን ተስማምተዋል። በቃ በጉ ቀጥሎ የሰውየውን ኃጢአት ወስዶ እንደሚሰዋ የኃጢአት ደሞዝ ምንድነው? ሞት ነውና ህይወቱ እንደሚያልፍ ደሙ እንደሚፈስ ኦር ህይወቱ እንደሚያልፍ የእንስሳው ህይወቱ ምኑ ነው ይላል? ደሙ ህይወቱን እንደሚሰጥ ለሰውየው ካህኑም ተስማምቷል ማለት ነው። በኢየሱስም መሞት አስቀድሞ የተስማመው ማን ነው? ንጉሱ ነው። የመጀመሪያውን የሞት ፕላን እቅድ ያወጣው ማን ነው? መጽሐፍ ቅዱስ ውስጥ ብዙዎቹ ምን እናድርገው ይሄን ሰውዬ ብለው ብዙ ብለው፣ አንዳንዶቹ ከተማቸው ተሰርታበት ከነበረው ከገደሉ ጫፍ ሊጥሉት ሞክረዋል። ሉቃስ 4 ላይ አልተሳካላቸው። አንዳንዶቹ በድንጋይ ሊወግሩት ሞክረዋል። ከመሃላቸው ወጣ፣ አልተሳካላቸው። የመጀመሪያውን አሪፍ የሞት እቅድ ያወጣው ንጉስ አይደለም፣ አገረ ገዢ አይደለም፣ በንጉሱ የተወከለው ከተማዋን የሚገዛው ጲላጦስ አይደለም፣ ይሁዳ አይደለም፣ አንድ ጨካኝ ወታደር አይደለም፣ በርባን አይደለም፣ ወይም ደግሞ ከጻፍቶ ወገን አይደለም፣ ወይ ከፈሪሳውያን ወገን አይደለም። የመጀመሪያው እቅድ በኢየሱስ እንዲሞት ያወጣው ሰውዬ ማን? ሊቀ ካህኑ በዛ ዘመን የነበረው ነው። ዮሐንስ ወንጌል ላይ ምን እናርግ
በተለይ አልዓዛርን አስነሳና ሰዎች ሁሉ ተሰበሰቡ ወደ ኢየሱስ። በቃ ይሄ ሰውዬ ሕዝቡን ሁሉ ይዞ ግን ጠፋ። ቸርቻችን ባዶ ሆነ። የነሱ ምኩራባቸው ማለት ነው። ምኩራባችን ባዶ ሆነ። ሰው ሁሉ እየተከተለው ነው። ምን ይሻለናል አሉ። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 47 እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ወይም ሳኔድሪን የሚባለው ማለት ነው ምን እናርግ? 70 ያህል ናቸው እዛ ውስጥ የሚሰሩ ሰዎች የሸንጎ መማክርት ጉባኤ ውስጥ አባላት የሆኑት 70 ሰዎች ናቸው በቁጥር። ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተው ሁሉ በእርሱ ያምናሉ። የሮሜ ሰዎች መጥተው ሀገራችንና ወገናችን ይወስዳሉ አሉ። በዚያች ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁ፣ ዝም ብላችሁ ነው የምትጨቃጨቁ ስብሰባ አለ። ዋናው ስብሰባውን የሚመራው ሰውዬ ሊቀ ካህናት እንዲህ አለ፣ አንዱ እንዲህ አለ። ለምን ትናንት ነው ለምን ለሮማ ሳልፈን ለምን እንዲህ አናረገው? ግማሹ በቃ ወይ እንሰራው ወይ ምን እንበለው ሲባባሉ አታውቁም። እኔ ጋር ነው አሪፍ እቅድ ያለው ግን ሳያውቁ ነው የሚናገረው ይላል መጽሐፍ። ቁጥር 49 በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አሜን በሉስ። ወንጌል ሰበከ እኮ ሰው የወንጌል ተቃዋሚ ነው ግን ወንጌል ሰበከ። ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ በቁጥር ሂሳብ በደንብ አሰላው ሰው ቢሊየን ትሪሊየን ጄኔሬሽን ከሚወድም አንድ ሰው በእነሱ ቦታ ሆኖ ቢሞታ እንደሚሻል አታውቁም እንዴ? ምን ይላል ቁጥር 50 ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻለን አታስቡ። ይህን የተናገረ ከራሱ አይደለም ይላል መጽሐፍ። እግዚአብሔር ይመስገን። ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያ ቀን ጀምረው ሊገድሉት ተማከሩ። ከመቼዋ ቀን ጀምሮ? ይሄ እቅድ ከወጣ ምን የሚል ነው እቅዱ? ሕዝቡ ሁሉ ከሚጠፋ ሰው ሁሉ ከሚጠፋ ስለ ሰው ስንት ሰው አንድ ሰው ቢሞት እንደሚሻለን አታውቁም ብሎ ማታ ከገባ በኋላ ራሱ ምን ማለት ነው ሳይል አይቀርም። ቤቱ ምን ሆኜ ነው ቆይ ሳይል አይቀርም ማለት ብዙ ሰው በበላማ ያብቻ ነው ቢደነቀው። ይሄ ሰው የራሱ እንደዛው ነው። ስሊፕ እንትን ታንግ ስሊፕ አይደለም። ይሄ የምላስ ማምለጥ ወለምታ አይደለም አይደል? ምን ስለ ሊቀ ካህናት ስለነበረ ትንቢት ተናገረ። ጌታ ይባል አሜን። ኢየሱስ ዝም ብሎ አልሞተም። እና ሊቀ ካህኑ በበጉ ላይ እጅ ሲጫን ኃጢአቱ በበጉ ላይ ሲያር እንደተስማማው ሁሉ በአዲስ ኪዳንም ኢየሱስ ሲሞት ማን ነው እቅድ አውጪው ተስማሚው? ሊቀ ካህኑ ተስማምቷል። ሕዝቡን ሁሉ ያሳደሙት እነሱ ናቸው። የፖለቲካው ክፍል ሊለቀው ሲል ካህናቶቹ ሕዝቡን አስተባበሩ ይላል። አስተባበሩ ይሰቀል ወሩ ፈቃደኛ ናቸው ማለት ነው። ከዛ ሰውየው ኃጢአቱን በጉ ላይ ካስቀመጠ በኋላ የበጉን አይኑን ይየው አይልም። ሰውየው ኃጢአቱን በጉ ላይ ካደረገ በኋላ ቢሄድስ ወደ ቤቱ አቤት መስዋዕቱ አልተፈጸመም። ለምን? የኃጢአት ደሞዙ ምንድን ነው? ሞት ነው። የበጉ ሕይወት ማለፍ አለበት ወይም የሰውየው ሕይወት ማለፍ አለበት?